ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ እህት ወንድሞች እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የዛሬው ትምህርት ለየት ያለ ነው። የቡና አስገራሚ የጤና ጥቅሞችን እናያለን ማለት ነው። ቡና በዓለም ላይ በብዛት ከሚጠጡ መጠጦች ማለት ነው ውስጥ አንዱ ነው። ጥናቶች እንደሚያሳዩት ቡና በመጠኑ ሲወሰድ ወይንም ሲጠጣ በተለይ በቀን ከ3 እስከ 4 ስኒ በርካታ የጤና ጥቅሞች ይሰጣል ማለት ነው። ይህን የማያውቅ ሰው ይኖራል? አይኖርም። ቡና ከሚያስገኛቸው ዋና ዋና የጤና ጥቅሞች መካከል ጥቂቶቹን የሚከተሉት ናቸው። እናያቸው የጤና ጥቅሞቹን እኔ እሺ። አንደኛ የኃይልን እና የአእምሮ አፈጻጸምንም ይጨምራል ማለት ነው። ንቃትን፣ ትኩረትን እና የግንዛቤ ተግባራትን የሚያጎለብት ካፌን የተባለ አነቃቂ ንጥረ ነገር በውስጡ ይዟል ማለት ነው። አዴኖሲን የሚባለው ማለት ነው እንቅልፍ እንዲወስደን ወይንም እንድንተኛ የሚያደርግ የነርቭ አስተላላፊ ነው ማለት ነው። በመካከል ወይንም በመግታት የምላሽ መስጫ ጊዜን የማስታወስ ችሎታና ስሜትን ሙድን ያሻሽላል ይላል። ኦኬ ሁለተኛውን ስናየው በአንቲኦክሲደንት የበለጸገ ነው ይላል። ቡና ማለት ነው የኦክሲዴቲቭ ውጥረትን እና ኢንፍላሜሽን የሚዋጉ ፖሊፌኖሎች እና ሃይድሮሲናሚክ አሲድ ማለት ነው መገኛ ምንጭ ነው ይለናል። በእርጅና ስር በሰደዱ በሽታዎች ምክንያት በሴሎቹ ላይ የሚደርሰውን ጉዳት ለመቀነስ ይረዳል ማለት ነው። ሶስተኛው ጋር ስናሄድ በአይን 2 የስኳር በሽታ የመያዝን አጋጣሚ ዝቅ ሊያደርግ ይችላል ይላል። አዘውትሮ ቡና መጠጣት በአይን 2 የስኳር በሽታ የመያዝ አጋጣሚን ከ23 እስከ 50% ይቀንሳል። ይህም የሚሆነው የኢንሱሊን ሴንሲቲቭ በመሻሻሉ ምክንያት ነው ይለናል። አስቡት እንግዲህ ብዙ ምክንያት አለው። አራተኛውን እስኪናየው የልብ ጤንነትን ይደግፋል። በመጠኑ ሲወሰድ ማለት ነው በቀን ከ3 እስከ 5 ስኒ የልብ ህመምንና የስትሮክ አደጋን ወይንም የመከሰት አጋጣሚን ከ15 እስከ 20% ከመቀነስ ጋር የተያያዘ ነው ማለት ነው። እሺ የደም ቧንቧ ተግባርን ያሻሽላል፣ እንዲሁም ኢንፍላሜሽን ለመቀነስ ይረዳል። አምስተኛው የአእምሮ ጤናን ይጠብቃል። እንደ አልዛይመርስ እና ፓርኪንሰንስ ካሉ የነርቭ ዲጀኔሬቲቭ ማለት ነው በሽታዎችን ተጋላጭነትን ከመቀነስ ጋር የተያያዘ ነው ማለት ነው። ካፌን እና የአንቲኦክሲደንቶችን የአንጎል ሴሎች ጉዳት እንዳይደርስባቸው ለመከላከል ይረዳል ማለት ነው። ስድስተኛው ስናሄድ ክብደትን ለመቆጣጠር ይረዳል። ካፌን ሜታቦሊዝም ከ3 እስከ 11 በመቶ ከ3 እስከ 11% ማለት ነው ከፍ ያደርጋል። እንዲሁም የስብ መቃጠልን እንዲጨምር ያደርጋል። የምግብ ፍላጎት በመቀነስ ባህሪው ምክንያት ብዙ ጊዜ ክብደትን በሚቀንሱ ሰፕሊመንቶች ውስጥ ይገኛል ይላል። ሰባተኛው ለአንዳንድ የካንሰር አይነቶች ተጋላጭነትን ከመቀነስ ጋር ይያያዛል ይላል። ቡና የሚጠጡ ሰዎች ለጉበት፣ ለኮሎሬክታል እና ለፕሮስቴት ካንሰር የመጋለጥ እድላቸው እንደሚቀንስ ጥናቶች ያመለክታሉ ማለት ነው። በቡና ውስጥ ያለው ክሎሮጄኔቲክ አሲድ ጸረ ካንሰር ባህሪ አለው ማለት ነው። የጉበት ጤንነትን ይደግፋል ይላል። የጉበት ሲሮሲስ እና የጉበት ካንሰር ተጋላጭነትን ከመቀነስ ጋር የተያያዘ ነው ማለት ነው። ፋቲ የጉበት በሽታን ሊቀንስ እና የጉበት ኢንዛይምን መጠን እንዲሻሻል ያደርጋል ማለት ነው። ዘጠነኛው እንደ እድሜን
ያራዝማል ይላል። አንዳንድ ጥናቶች ቡና መጠጣት ስር የሰደደ በሽታዎችን ለመከላከል በማስቻሉ ምክንያት ያለ እድሜ የመሞት አጋጣሚን ዝቅ ከማድረጉ ጋር የተቆራኘ እንደሆነ ያመለክታል ይላሉ። 10ኛው አካላዊ አፈጻጸምን ያሻሽላል ይላል። ካፌን የአድሬናሊን መጠን ስለሚጨምር አካላዊ አፈጻጸምንም በአማካይ ከ11 እስከ 12 በመቶ ከ11 እስከ 12% ያሻሽላል ማለት ነው። ያሻሽላል ወይንም ያሳድጋል ማለት ነው። እሺ ሌላው የጎንዮሽ ጉዳቶቹን በልክ መጠጣት ቁልፍ ዋና ሚና አለው። ስለዚህ የጎንዮሽ ጉዳቶቹን እኔ ከመጠን በላይ ካፌን መውሰድ ማለት ነው በቀን ከ400 ሚሊ ግራም በላይ ካፌን መውሰድ ጭንቀትን፣ የእንቅልፍ ማጣት ወይንም የምግብ መፈጨት ችግርን ሊያስከትል ይችላል ማለት ነው። ድሮ እኮ ብዙ ተማሪ ያለን ማለት ነው ቡና እንጠጣና ጥናትና ጠና ነበር ማለት ነው። እናንተስ እንዴት ነበር ድሮ? እስኪ ድሮውን እያስታወሳችሁ። እርግዝና ከፍተኛ መጠን ያለው ቡና መጠጣት የጽንስ መጨናገፍን ያስከትላል ማለት ነው። አደጋን ሊጨምር ይችላል። እስከ 200 ሚሊ ግራም በቀን ይገደቡ ይላል። አሲድነት በአንዳንድ ሰዎች ላይ የአሲድነት ሪፍሌክስ ወይንም አይቢኤስን ሊያባብስ ይችላል ይላልና። ሱስ ቡና በድንገት ማቆም ራስ ምታት እና ድካም ያስከትላል ማለት ነው። ስለዚህ ጥንቃቄ አድርጉ። የማጠቃለያ ሀሳብ ለአብዛኞቻችሁ በቀን ከ3 እስከ 4 ስኒ ጥቁር ቡና ስኳር ወይም ክሬም ሳይበዛ በትንሹ እጅግ በጣም ካነሱ ጉዳቶች ጋር በርካታ የጤና ጥቅሞች ይሰጣል ማለት ነው። እንግዲህ አትጠጡ አንለም፣ ትንሽ የተወሰነ በስሱ ከጠጣችሁ ይጠቅማችኋል፣ አይጎዳችሁም ማለት ነው። እሺ ሌላው የምናየው ማለት ነው ለከንፈር መጥቆር ተፈጥሯዊ የቤት ውስጥ መድኃኒቶችን እናያለን። የከንፈር መጥቆርን እንደ ማጨስ፣ ለፀሐይ ብርሃን ጨረር ከመጠን በላይ መጋለጥ፣ የፈሳሽ እጥረት፣ ካፌን መጠቀም፣ አላርጂክ እንዲሁም በዘር ውርስ ጄኔቲክስ ባሉ ምክንያቶች ሊከሰት ይችላል። የከንፈር መጥቆርን ለማስወገድ እና ከንፈርን ለማለስለስ የሚረዱ አንዳንድ ውጤታማ የሆኑ ማለት ነው የቤት ውስጥ መፍትሄዎች እንደሚከተሉት ቀርበው እናያለን። በከንፈር መጥቆር ተቸግረዋል? እንደዛ ከሆነ እናያለን ማለት ነው። አንደኛው የስኳር ስካርብ የሞቱ የቆዳ ሴሎችን ማንሳት። የሻይ ማንኪያ ስኳር ሲደመር አንድ ማለት ነው የአንድ የሻይ ማንኪያ ማር ሲደመር ጥቂት የሎሚ ጭማቂ ጠብታዎችን አንድ ላይ ይቀላቅሉ። ከ1 እስከ 2 ደቂቃ ያህል ከንፈረውን በቀስታ እያሹ ያጽዱት ወይንም ያርግፉት። ከዚያም ይታጠቡት። ኦኬ ጥቅሞቹስ? የሞቱ የቆዳ ሴሎች ያስወግዳል፣ የደም ዝውውር ያሻሽላል፣ እንዲሁም ከንፈርን ያቀላል ማለት ነው። እንግዲህ ጀምሩት። ሁለተኛው የሎሚ ጭማቂ የሎሚ ጭማቂ የተፈጥሮ ማጽጃ። ኦኬ ትኩስ የሎሚ ጭማቂ ለ5 ደቂቃ ያህል ከንፈረውን ይቀቡ፣ ከዛ ይታጠቡት። ለምንድን ነው ለ5 ደቂቃ ያህል? ኦኬ ወይንም የሎሚ ጭማቂ ማርን በማዋሃድ እርጥበት እንዲፈጥር ያድርጉ። ጥንቃቄ ከመጠን በላይ አይጠቀሙ፣ ድርቀትን ሊያስከትል ይችላል። በኋላ ሰንስክሪን ይጠቀሙ። ሎሚ ከንፈርን ለፀሐይ ሴንሲቲቭ እንዲሆን ያደርገዋል። ኦኬ ሶስተኛው የአሎቬራ ሬት ጄል ፈውስና ማቅላት። ትኩስ የኦሊቬራ ወይንም የእሬት ጄል ሌሊቱን ሙሉ ይቀቡት ማለት ነው። ስትተኙ ሌሊቱን ሙሉ ትቀቡታላችሁ ማለት ነው። እሱም አሪፍ ያደርጋል። አራተኛው የቀይ ስር ጭማቂ ተፈጥሯዊ ቀለም። በየቀኑ ለ10 ደቂቃ ያህል ትኩስ የቀይ ስር ጭማቂ ይቀቡ። ጥቅሞች በተፈጥሮ ሮዝ ቀለም ይጨምራል፣ እንዲሁም ከንፈራችን እርጥብ እንዲሆን ያደርጋል ማለት ነው። ከንፈር እርጥብ እንዲሆን ያደርጋል ማለት ነው። የኮኮናት ዘይት
ሲደመር እርድ ይቀላቅሉ። 1 የሻይ ማንኪያ የኮኮናት ዘይት ሲደመር ትንሽ እርድ ቆንጥረው ማለት ነው ይቀላቅሉ። ለ10 ደቂቃ ያህል ይቀቡ። ከዛም ይጥረጉት ይለናል ማለት ነው። ጥቅሞቹን ስናይ እርድ ከንፈርን ያቀላል። የኮኮናት ዘይት ደግሞ ከንፈራችንን እርጥበት እንዲኖረው ያደርጋል ማለት ነው። ሁለቱም ተባበሩ አይባልም። እዚህ ጋር የጽጌረዳ አበባ ያስታግሳል እና ሮዝ ከንፈር። ሮዝ የጽጌረዳ አበባን በወተት ወይንም በግሊሰሪ ውስጥ ይንከሩት። ከዚያም ለመቀባት ፈጭተው ያዘጋጁ። ኦኬ ለ15 ደቂቃ ያህል ተቀብተው ይቆዩ። ከዛም ይታጠቡ። ጥቅሞች ተፈጥሯዊ እርጥበትን እና ሮዝ ቀለም ለከንፈራችን ይሰጣል። እዚህ ጋር ነው ጥቅሞች። ተፈጥሯዊ እርጥበት እና ሮዝ ቀለም ለከንፈራችን ይሰጣል። 7ኛው እርጥበትና የከንፈር ቅባት። ድርቀት፣ የፈሳሽ እጥረት ለመከላከል ብዙ ውሃ ይጠጡ። ከፀሐይ ብርሃን ጨረር ጉዳት ለመከላከል ተፈጥሯዊ የከንፈር ቅባትን ከሰንስክሪን ጋር ይጠቀሙ። 8ኛው ከማጨስ እና ካፌነት ይራቁ። ማጨስና ቡና፣ ሻይ አብዝቶ መጠጣት ከንፈርን ሊያጠቁር ይችላል። የወተት ክሬም ማርጠቢያ ማላይ የወተት ክሬም ለ10 ደቂቃ ያህል በየቀኑ ይቀቡ። ጥቅሞች ላክቲክ አሲድ በቀስታ ያረግፋል እንዲሁም ይቀንሳል ማለት ነው። ያቀላል ነው ያቀላል። ላክቲክ አሲድ በቀስታ ያረግፋል እንዲሁም ያቀላል ማለት ነው። የሮማን ማስክ አንቲኦክሲደንትን ይጨምራል። የሮማን ፍሬ ሲደመር ወተት፣ የሮዝ ውሃን ይቀላቀሉ። ከዚያም ለ10 ደቂቃ ያህል ይቀቡት። ጥቅሙን ከንፈርን ያቀላል እንዲሁም ይመግባል፣ ያረሰርሳል ማለት ነው። ተጨማሪ ምክሮችን እኔ ሁልጊዜ ከመተኛተው በፊት የተቀቡትን ሊፕስቲክ በትክክል ያስወግዱ። ስለዚህ ተኝታችሁ እንትን እንዳትሉ። ከንፈርን መምጠጥ ያስወግዱ ወይንም ከንፈረውን አይምጠጡ። ምራቅ የከንፈር መጥቆርን ያስከትላል ይለናል። ከንፈሮ በቀላሉ የሚደርቅ ከሆነ ሂሚዲፋየር ይጠቀሙ ይለናል ማለት ነው። ውድና የተወደዳችሁት ወንድሞቼ እስከዚህ ሰዓት እንግዲህ ካየ ነው ይበቃናል። በሌላ ፕሮግራም እስከምንገናኝ መልካም ቆይታ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።